ከትልቅ ማጭበርበርና ወንበድና ወደ ዩቱብ ዝነኛና ወደ ከባድ ፖድካስተር ይሄ እንዴት ሊሆን ቻለ? ቤተሰቦች የዚህ ወጣት ታሪክ በእጅጉ ያስተምራቸዋል። ቪዲዮውን ላይክ፣ ቻናሉ ሰብስክራይብ በማድረግ አበረታቱኝ። አሁን ላይ ታዋቂ ዩቱበር የሆነው ይህ ሰው ከባድ ወንጀለኛ ነበር። የሰውየው ስም ማቲው ይባላል። ይህ ታሪክ ሲጀምር ማቲው እድሜው 29 ዓመት ሲሆን የሚኖረው ፍሎሪዳ ውስጥ ነበረ። ማቲውም አንድ ችግር ነበረበት። እንደሚፈልገው ያህል ገንዘብ አያገኝም ነበረ። ከስራ ወደ ስራ ይዘዋወራል፣ ነገር ግን ምንም ሊሳካላት አልቻለም። ስለዚህ ገንዘብ ማግኛ መንገዶችን መፈለግ ጀመረ። ነገር ግን በዘጠናዎቹ መገባደጃ አካባቢ አንድ ቀን በቤት ብድር ወይም ሞርጌጅ ስራ ላይ ያሉ ጓደኞቹ ዘመናዊ መኪናዎች ሲነዱና ቆንጆ አፓርታማዎች ውስጥ ሲኖሩ አየ። ማቲውም ውድ ነገሮች ይፈልግ ስለነበር ስለዚህ የቤት ብድር ደላላ ሆኖ ተቀጠረ። ይህ ስራ ለእርሱ በጣም የሚስማማ ነበረ፣ ምክንያቱም የተፈጥሮ የሽያጭ ክህሎት ነበረው። በጣም ተናግሮ የማሳመን አቅም ነበረው። አሁን ላይ ማቲው ጥሩ ረብጥ ገንዘብ ማግኘት ሲጀምር ቆንጆ ነገሮችን መግዛት ጀመረ። ነገር ግን በዚህ መሃል ከገቢው በላይ ማውጣት ጀመረ መሰለኝ። ብዙም ሳይቆይ ያንን ውድ የአኗኗር ዘይቤ ለመቀጠል የሚያስችል ገንዘብ አጣ። እንዲያውም ነገሩ በጣም እየተባባሰ መጣ። በክሬዲት ካርድ ዕዳ ተዘፈቀ። መኪናው ሊወረስበት ተቃረበ። እናም ወደ ወላጆቹ ቤት ተመልሶ ሊገባ ሆነ። በዚህ ሁኔታም በጣም ተጨንቆ ነበረ። ነገር ግን አንድ ቀን ማቲውና አለቃው ስራ ላይ ያሉ አለቃው የአንዱን ደንበኛ የብድር ማመልከቻ ባንኩ እንዲቀበለው በዋይት አውት እንዲያስተካክል ወይም እንዲያጭበረብር ሐሳብ አቀረበለት። ማቲው ይህ ማጭበርበር ወይም ፍራውድ አይደለም ወይ ብሎ ጠየቀው። አለቃው ግን አትፍራ ዶንት ቢ ቢች አለው። ከዛም ማቲው ማመልከቻውን አስተካከለ። ነገሩም ተሳካ። ባንኩ ብድሩን አጸደቀው። ማቲውም ከስራው $3500 ኮሚሽን አገኘ። ከዚህ በኋላ ባንኩን ማታለል ምን ያህል ቀላል እንደሆነና ያገኘውንም ገንዘብ ሲያይ ማመን አቃተው። ማቲው አንድ በዚህ ወንጀል ሳይያዝ እስካመለጠ በኋላ ደግሞ ለምን አልቀጥልበትም ብሎ ማሰብ ጀመረ። ስለዚህ ለደንበኞቹ የደሞዝ ወረቀቶችን፣ የቤት ኪራይ ማረጋገጫዎችንና የተለያዩ ሰነዶችን ማጭበርበር ጀመረ። በእያንዳንዱ ጊዜ ይሳካለት ነበር። ብድሩ ይጸድቃል፣ እርሱም ኮሚሽኑን ይወስዳል። ደንበኞቹም በጣም ደስተኞች ነበሩ። ብቁ ላልሆኑ ሰዎች ብድር በማስፈቀድም በ10 ሺዎች የሚቆጠሩ ዶላሮችን ማግኘት ጀመረ። ነገር ግን ከጊዜ በኋላ ይህ አልበቃ አለው። ወደ ትልቅ ደረጃ ለመሸጋገር ወሰነ። የሌሉ ሰዎችን መፍጠር ጀመረ። የውሸት ስሞች፣ የውሸት የሶሻል ሴኩሪቲ ቁጥሮች፣ የውሸት የሥራ ታሪክ። በእነዚህ የሌሉ ሰዎች ስም እውነተኛ ቤቶች መግዛት ጀመረ። ይህ ሁሉ የተሳካው በ2000ዎቹ መጀመሪያ አካባቢ የቤት ብድር ኢንዱስትሪ ውስጥ ማንም ሰው ምንም ነገር የማይመረምር ስለሚመስል ነበረ። አንድ ተራ ሰው ይህን ጥቂት ጊዜ አድርጎ ሊፈራውና ሊያቆም ይችል ነበረ። ማቲው ግን ደጋግሞ አደረገው። በመቶዎች የሚቆጠሩ ጊዜያቶችን ይህን ወንጀል ደጋግሞ ሰራ። አንዳንዴ የህፃናት የሶሻል ሴኩሪቲ ቁጥር ሰርቆ ቤት ይገዛበታል። አንዳንዴ ደግሞ እንደ ቀይ መስቀል ሰራተኛ በመምሰል የጎዳና ተዳዳሪዎችን በማታለል መረጃዎችን ይወስዳል። እንዲያውም ለአንዳንዶቹ የውሸት ማንነቶቹ ወይም ሪዘርቨር ዶግስ ከተባለ ፊልም ገጸ ባህሪያት ስም በማንሳት ሚስተር ብሉ እና ሚስተር ዋይት የሚል ስም ሰጣቸው። ሌላውን ደግሞ ሞንቲጎመሪ ባርንስ አለው። እነዚህ ሁሉ ማመልከቻዎች ጸደቁለት። ሆኖም በ2002 ሁሉም ነገር ተደረሰበትና ማቲው ተያዘ፣ ጥፋተኛም ተባለ። ነገር ግን በዚህን ጊዜ ሲያዝ እርሱ ጊዜያዊ እገዳ ተጣለበት። በዚህም ምን ማድረግ እንዳለበት ቶሎ ብሎ ጭንቅላቱን በማሰራት ማሰብ ጀመረ። ይህ ቀላል ቅጣት ስርዓቱን በቀላሉ መዘወር እንደሚቻል እንዲሰማው ስላደረገው ይበልጥ እንዲያጭበረብር አበረታታው። በህግ የቤት ብድር ደላላ መሆን ባይችልም ራሱን አማካሪ ወይም ኮንሰልታንት ብሎ በመጥራት ሌሎች ደላሎችን እንዴት ማጭበርበር እንደሚችሉ ማስተማር ጀመረ። በሙከራ ጊዜ ላይ ያለ $11 ሚሊዮን የሚያወጣ ተጨማሪ ማጭበርበር ፈጸመ።
በ2003 የፌዴራል መርማሪዎች ደረሱበትና ምርመራ ጀመሩ። ማቴዎስ ግን ምንም አልተጨነቀም ነበር። እንዲያውም በማች.ኮም በኩል ሬቤካ የምትባል ሴት አግኝቶ መተዋወቅ ጀመረ። ፌዴራሎች እየፈለጉት መሆኑን ሲያውቅም ለማምለጥ ወሰነ። ሬቤካም ከተዋወቁ ጥቂት ሳምንታት ቢሆናቸውም ከእርሱ ጋር ለመጥፋት ወሰነች። ከክፍለ ሀገር ወደ ክፍለ ሀገር እየተዘዋወሩ በሌላ ሰው ስም የቤት ብድር ማጭበርበር ቀጠሉ። ማቴዎስ ፌዴራሎች እንዳያውቁት $27,000 አውጥቶ የፕላስቲክ ቀዶ ጥገና ተደረገለት። አዲስ አፍንጫ፣ የፀጉር ተከላ፣ የአገጭ ተከላና ስብ ማውጣት ፊቱን ሙሉ በሙሉ ለወጠው። በሽሽት ላይ እያለ እንኳን ሌሎች ሴቶችን በድረገጽ ለማግኘት ይሞክር ነበር። ይህም በከፊል ለወሲብ በከፊል ደግሞ በስማቸው የባንክ አካውንት እንዲከፍቱለትና ሰነዶች እንዲፈርሙለት ለመጠቀም ነበር። ከዛም እንደ ኢሮፓውያን አቆጣጠር በ2005 ማቲው እና ሬቤካ ሂውስተን ቴክሳስ ውስጥ ሆኖ ማጭበርበራቸውን ቀጠሉ። ነገር ግን በገንዘብ ምክንያት ብዙ ይጣሉ ስለነበር ተለያዩ። ከአንድ ዓመት በኋላም በ2006 ማቲው ወደ ናሽቪል ቴናሲ ተዛወረና ማጭበርበሩን ደገሙ። እዛም ከሌላ ሴት ጋር መኖር ጀመረ። ከዛስ ምን ሊፈጠር ነው? አብራችሁ ሁኑ ቤተሰቦች። በዚህ ጊዜ ሴክሬት ሴኩሪቲ ሰርቪስ ማቲውና የቀድሞ ፍቅረኛውን ሬቤካን በከፍተኛ ሁኔታ በሚፈለጉ ወንጀለኞች ዝርዝር ውስጥ አስገባቸው። ሬቤካ ሂውስተን ውስጥ ተደብቃ ትኖር ነበር። ማጭበርበሩንም አቁሞ ህይወቷን ለመለወጥ የውበት ትምህርት ቤት እየገባች ነበር። ነገር ግን ሴኩሪቲ ሰርቪሶች በረበሩና እንደምንም ያዟት። ሬቤካም ለማቲው ታማኝ መሆን ስላልፈለገች ስለሰሩት ወንጀል ሁሉ ለፌዴራሎቹ ተናገረች። ማቲው ግን አሁንም ናሽቪል ውስጥ በውሸት ስም ተደብቆ ይኖር ነበር። እርሱ አብሯት የሚኖረው ሴት አንድ የ4 ዓመት ልጅ ነበራት። ልጁን የምትንከባከብለት ደግሞ አንዲት አረጋዊት ሞግዚት ነበሩ። እኚህ አረጋዊት ማቲው ላይ ጥርጣሬ አደረባቸው። ወደ ቤታቸው ሲሄዱም ስሙን ጎግል አደረጉትና በኢንተርኔት ላይ አዩ። እርሱም የሚፈለግ ወንጀለኛ መሆኑን አሮጊቷ አወቁ። ለፖሊስ በሰጡት ጥቆማ መሰረት ሴኩሪቲ ሰርቪስ ማቲውን ያዘው። ማቲው ላይ የደረሰው ቅጣትና የማቲው አዲስ ህይወት። ሬቤካ ጥፋቷን አምና በሰጠችው ቃል መሰረት የ3 ዓመት ተኩል እስራት ተፈረደባት። ማቲው ግን የ26 ዓመት እስራት ተፈረደበት። ከዛ ማቲው በስተመጨረሻ እስሩን ጨርሶ ከ12 ዓመት ተኩል እስራት በኋላ በ2019 ማቲው ከእስር ተፈታ። በዚህ ጊዜ ግን ህይወቱን በእውነት ለመለወጥ ወሰነ። የዩቲዩብ ቻናል ከፈተ። ስለ እስር ቤት ህይወቱ ማውራት ጀመረ። ከዛም የቀድሞ ወንጀለኞችንና የህግ አስከባሪዎችን የሚያነጋግርበት ፖድካስት ጀመረ። አሁን ፖድካስቱ በፎቶ ላይ እንደምታዩት ከ1 ሚሊዮን በላይ ተከታዮች አሉት። ህይወቱንም በመለወጥ ትልቅ ስኬት አሁን ላይ አግኝቷል። ቤተሰቦች ከዚህ ታሪክ ምን ተማራችሁ? ከውድቀት ወደ ስኬት መምጣት እንደሚቻል እኔ በራሴ ተምሬያለሁ። ቪዲዮን ከወደዳችሁት ላይክ እና ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖ ያበረታቱ። መልካም ጊዜ። ቸር ቆዩ። በሌላ አስተማሪና አዝናኝ ታሪክ እስከምንገናኝ ቸር ቆዩ። መልካም ጊዜ